በዓለም ዋንጫ እንግዲህ ብዙ ሰዎች በጣም ብዙ ገንዘብ እንደሚሰሩ ይታወቃልና እናንተም ከ1000 ዶላር በላይ መስራት የምትችሉበት ምርጥ መንገድ ለእናንተ ለመጠቆም ያክል ነው ይሄን ቪዲዮ የምሰራው። እንግዲህ ግማሽ የዓለም ሕዝብ የሚያየው ዋንጫ ቢኖር የዓለም ዋንጫ የእግር ኳስ ነው። ስለዚህ ይሄ ሁሉ ህዝብ ሲያይ ቀጥታ ስርጭት በተጨማሪ በተለያዩ ዜናዎች፣ ወቅታዊ የሆኑ ክስተቶች፣ አዝናኝ የሆኑ ቪዲዮዎችን ከነሱ ጋር በተገናኘ መንገድ በመስራት ብዙ ሰዎች ሚኒማም ከ1000 ዶላር በላይ እየሰሩ ይገኛሉ እና እናንተም በዚህ ቪዲዮዎች በእነኚህ አጫጭር ቪዲዮዎች ገንዘብ የምትሰሩበት ምርጥ መንገድ ዛሬ ላይ ልጠቁማችሁ ነው የመጣሁት። ይህንን ቪዲዮ እንግዲህ እስከ መጨረሻው ማየት እንዳረሱ። ይህንን መንገድ ለማወቅ ከፈለጋችሁ በተለያዩ ሶሻል ሚዲያዎች ላይ ፖስታችሁ ገንዘብ መስራት የምትችሉበት ምርጥ አይዲያ ነው ይዤላችሁ የመጣሁት ዛሬ። እነኚህ እንግዲህ ሃይላይት ሊሆን ይችላል፣ የተለያዩ የተከሰቱ ወቅታዊ የሆኑ ክስተቶች ሊሆኑ ይችላሉ፣ የተፈጠሩ ድራማቲክ የሆኑ ትዕይንቶች ሊሆኑ ይችላሉ። እነኚህን በመለቃቀም ከተለያዩ ሶሻል ሚዲያ በመለቃቀም ኮፒራይት ፍሪ የሆነ መንገድ እንዴት ቪዲዮዋችሁን መስራት እንደምትችሉና መፖስት እንደምትችሉ ነው ማሳያችሁ። ይህንን እንግዲህ ስታደርጉ ዋና ዋና ፖይንቶች አሉ። እነኚህም እንግዲህ መጀመሪያ እናንተ የምትከታተሏቸው የዓለም ዋንጫ ዘጋቢ የሆነ ቻናል ያስፈልጋል። በአማርኛም ሆነ በእንግሊዝኛ መስራት ከፈለጋችሁ ይሄንን ወጥ የሆነ መንገድ የሚዘግብና ለእናንተ ዋና መረጃ የሚሰጥ ቻናል ያስፈልጋል። እሱን ትመርጣላችሁ። ከዛ ቀጥሎ ደግሞ በየቀኑ የሚወጡ ትኩስ ዜናዎችን ወዲያው በቪዲዮ መልክ የመቀየር አቅም ሊኖራችሁ ይገባል። ያ ማለት ኤዲቲንግ ስኪል ወይም ይሄ በተለያየ ሶፍትዌር ተጠቅማችሁ እናንተ ቀምማችሁ የምታወጡበት ስኪል ያስፈልጋል። ከዛ በተጨማሪ ደግሞ ያንን ሀሳብ ማራኪ አድርጋችሁ ኤዲቲንግ ስኪላችሁን በተለየ መንገድ ኢፌክታችሁን ከለር ኮሬክሽን አድርጋችሁ ዙሚን ዙም አውት እያደረጋችሁ የምትሰሩበት በጣም የእናንተ ክህሎት ያስፈልጋል። ይሄ ካላችሁ እንግዲህ በጣም አሪፍ ቪዲዮ ሰርታችሁ በዩቲዩብም ሆነ በቲክቶክ በተለያየ ሶሻል ሚዲያ በፌስቡክ ሆነ በቲክቶክ በኢንስታግራም በተለያየ መንገድ ፖስታችሁ ገንዘብ መስራት ትችላላችሁ። ያን ስታደርጉ ግን ኮፒራይት ፍሪ መሆን የሚችልበት መንገድ አለ። እሱኛው መንገድ ነው ዛሬ በደንብ ለማሳየት የምሞክረው። እንግዲህ ቀጥታ ወደ ቪዲዮ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮን ላይክ አድርጉ። ቀጥታ ወደ ቪዲዮ እንገባለን። እኔ እንግዲህ ዛሬ ይዤላችሁ የመጣሁት ከሶሻል ሚዲያ ከፌስቡክ የተጻፈ በትሪቡን ስፖርት ፔጅ ገጽ የተጻፈ አንድ ትንሽዬ ጽሑፍ ለእናንተ ለማሳየት ያክል ነው ይሄን ይዤ የመጣሁት። እናንተ ከተለያየ ከእንግሊዝኛ ቻናል ሊሆን ይችላል፣ ከተለያየ ሀገር ውስጥ ቻናል ሊሆን ይችላል። እንደዚህ ታመጡና ይሄንን እንደ ዜና በዜና መልክ በአማርኛም ሆነ በእንግሊዝኛ እንዴት እንደምሰራ ነው ማሳያችሁ። እንዴት ኮፒራይት ፍሪ የሆነ ሳውንድ ክሬት አድርገን ከዛ በተጨማሪ ደግሞ ቪዲዮ እንዴት ክሬት እንደምናደርግ ነው ማሳያችሁ። እንግዲህ አብረን እናያለን። ይሄንን በአማርኛ የተጻፈ ነው። ይሄንን በአማርኛ የተጻፈውን ወደ ቮይስ መቀየር አለብን፣ ወደ ኦዲዮ መቀየር አለብን። ስለዚህ ይኸውላችሁ ai-studio.google.com ጀነሬት ስፒች የሚል ይሄንን ወይም ሊንኩን ቴሌግራም ቻናል ላይ አስቀምጣለሁ፣ መታችሁ ታገኛላችሁ። ልክ ይሄንን እንዳገኛችሁ እዚህ ጋር መታችሁ ይሄንን የመጀመሪያውን ክሊክ ታደርጉና እዚህ ጋር የወንድ ስፒች ትመርጣላችሁ፣ ወይም በሚመቻችሁ እናንተ እየመረጣችሁ ይሄንን ማድረግ ትችላላችሁ። What idea do you want to bring to life? What sparks your interest? እናንተ ከዚህኛው የፈለጋችሁትን መምረጥ ትችላላችሁ። እኔ ሻሮን የሚል መርጣለሁ። ከዛ እዚህ ጋር የነበረውን ዶክመንቱን እዚህ ጋር ያለውን በእርግጥ ይሄን ሙሉ በሙሉ በአንዴ አይቀይርም። ስለዚህ ፓራግራፍ ባይ ፓራግራፍ ወደ ሳውንድ እንቀይራለን። ለምሳሌ 4 ነጥብ ወዳለበት እኩል ለሁለት እኩል ለመክፈል ስለፈለኩ ከዚህ ጀምሮ ወደ ላይ ኮፒ አደርጋለሁ። ከዛ መጥቼ እዚህ ጋር ፔስት አደርጋለሁ። ዜን አማርኛ ማውራት ይጀምራል። ይሄንን ዲስክሪፕሽኑን ካልፈለጋችሁ
ኒውስ ሪደር ብላችሁ ብቻ ይሄንን ከላይ ያለውንም እንደዚህ አድርጋችሁ ትተዋላችሁ። ከዛ ምን እናደርጋለን? ራን እንደ ኮንትሮል የሚለው ጋር ክሊክ እናደርጋለን። አሁን አማርኛ አንብቡ፣ አማርኛ ቮይስ ይሰጣል። ምን ያህል ለአማርኛም ፐርፌክት እንደሆነ እንድታዩ ፈልጋለሁ። ይሄ ኤአይ ምናልባት በጣም ፍቱን የሆነ አማርኛን የሚሰራ ኤአይ እንደሚሆን አልጠራጠርም። ስለዚህ እናንተም ታያላችሁ ማለት ነው። የዓለም ዋንጫው ተጀምሯል። ሻኪራ ዛሬ የዓለም ዋንጫው ዘመን አሽሪ የሙዚቃ ንግስት መሆኗን አሳይታለች። እንግዲህ እንደዚህ አይነት ምርጥ ኦዲዮ ሰጥቶናል። እዚህ ጋር ዳውንሎድ የምትለውን ምልክት እነካና ዳውንሎድ ማድረግ ይጀምራል ማለት ነው። ስለዚህ አንዴ ዳውንሎድ ስንል ዳውንሎድ አድርጎልኛል ጄኔሬት ኦዲዮ። ይሄንን እናንተ በኤዲቲንግ ሶፍትዌር እያስገባችሁ ቪዲዮ ፉቴጅን መርጣችሁ መስራት ነው። ሶ ይሄንን የመጀመሪያውን ሀፍ አድርጌያለሁ። ቀጥዬ ደግሞ ቀጣዩን ሀፍ አደርጋለሁ ማለት ነው። ሶ እዚህ ጋር ወደ ታች ክሊክ ኮፒ አድርጌ እዚህ ጋር ፔስት አደርጋለሁ ማለት ነው። ከዛ አሁንም ራን አደርጋለሁ። ወዲያውኑ ጀነሬት ያደርግና ያወጣል። አሁንም ከዶክተር ኩማሎ ማርክ ፊሽ ፊልማሲንጋ ይሄንንም ዳውንሎድ አደርጋለሁ። ያው እንግዲህ እንዳያችሁት አልቋል። ስለዚህ ዳውንሎድ አደርጋለሁ። አሁንም ዳውንሎድ ሆኗል። ሶ ሁለቱም ሬዲ ሆኗል ማለት ነው። ሙሉ ቮይስ አግኝቻለሁ። ስለዚህ አሁን ምን እንፈልጋለሁ? ቪዲዮ ፈልጋለሁ። ቪዲዮ ሶ እንደዚህ ያደርጋለሁ። ዩቲዩብ ላይ ገባና እንግዲህ ይሄንን ወርልድ ካፕ ኦፕኒንግ ሰርሞኒ ብዬ ሰርች አድርግና እነኚህን ቪዲዮዎቹን በምትፈልጉት መንገድ አውርዱ። ማለት አሁን ማውረጃ መንገድ ካሳዩት ይሄ ቪዲዮ ሊወርድ ስለሚችል ይሄንን አላሳይም። እናንተ በፈለጋችሁት መንገድ አውርዳችሁ ፉቴጁን አስተካክሉ። ከዛ በኋላ ቀጥታ ኤዲቲንግ ሶፍትዌር ላይ እንገባና እኔ አውርጃለሁ ኦልሬዲ ቪዲዮ ስላወረድኩኝ ቀጥታ ኤዲቲንግ ሶፍትዌር ላይ ገብቼ ያለውን ነገር አሳያችኋለሁ ማለት ነው። እንግዲህ ዳውንሎድ አድርገን ቪዲዮንም ኦዲዮንም ከጨረስን በኋላ እንደዚህ እናደርጋለን። ካፕካት ከፍታለሁ እኔ ስለሚመቸኝ ነው። እናንተ በፈለጋችሁት ኤዲቲንግ ሶፍትዌር ላይ መጀመሪያ ቮይሱን ታስገባላችሁ። እዚህ ጋር ኢምፖርት ትሉና ያው በራሳችሁ በሚመቻችሁ መንገድ ገብታችሁ ቮይሱን ኢምፖርት ታደርጋላችሁ። ከዛ ቪዲዮዎቹን ተራ በተራ ማስገባት እንችላለን። እንደዚህ አድርገንም ማስገባት እንችላለን። እኔ እንደዚህ አድርጌ ያስገባለሁ። ከዛ በኋላ አሬንጅ አደርጋለሁ ማለት ነው። ሶ ይሄንን ዙም ኢን ዙም አውት አድርገን እናስተካክላለን። ለመቁረጥ እንዲመቸን እንደዚህ አደርጋለሁ እኔ። ኦኬ ስለዚህ አሁን ምን እናደርጋለን? መክፈቻ ዝግጅቱን በየ5 ሰከንድ ባልሞላ ጊዜ ውስጥ እንቆራርጣለን። ያ ማለት ለምን ይጠቅማል መሰላችሁ? ኮፒራይት እንዳይዘን በየ5 ሰከንድ ሲሆን ከኮፒራይት እናመልጣለን ማለት ነው። የሁሉንም ቮይሱን እናጠፋለን። ሳውንድ ካለ ኮፒራይት እንያዛለን። ስለዚህ ሳውንዱ መጥፋት አለበት በዋናነት። የዓለም ዋንጫው ተጀምሯል። ይሄን ድምጽ ብቻ ነው የምፈልገው እኔ። ሁሉንም በየ5 ሰከንድ እንከታተፋለን። ኦኬ አሁን እዚህ ጋር የመጀመሪያውን ፖይንት ይሄንን እዚህ ጋር አመጣለሁ። ከዛ ቀጥሎ ይሄንን እኔ ይሄን እናንተ ለማሳየት ነው። እንግዲህ እናንተ የተለየ
ጥበብ መጠቀም ትችላላችሁ። የዓለም ዋንጫው ተጀምሯል። ኤኒዌይስ የዓለም ዋንጫው ተጀምሯል። እንደዚህ ትከታተፋላችሁ። ያንን የምታደርጉበት ምክንያታችሁ ምን መሰላችሁ? ኮፒራይት ከ5 ሰከንድ በላይ ከሆነ ይይዛል። ስለዚህ ኮፒራይት እንዳይዝ እንደዚህ አድርጋችሁ ቪዲዮን ትጨርሳላችሁ ማለት ነው። እየቆራረጣችሁ እየሰካካችሁ ትጨርሳላችሁ። ዘን ኤክስፖርት ታደርጋላችሁ። ይህንን ኤክስፖርት የተደረገውን ቀጥዬ ያሳያችኋለሁ። ኤዲቲንጉን በውስጥ ጨርስና ኤክስፖርት የተደረገው ይሄን ይመስላል። የዓለም ዋንጫው ተጀምሯል። ሻኪራ ዛሬም የዓለም ዋንጫው ዘመን አሽሪ የሙዚቃ ንግሥት መሆኗን አሳይታለች። የታሪካዊው አዜቲክ ስቴዲየም የዓለም ዋንጫ ዳንኪራ በሻኪራ አንጸባርቋል። ኮሎምቢያዊቷ የመድረኩ ኮከብ የዓለም ዋንጫው ድምቀት እንደሆነች ከ2006 እስከ 2026 በ4 የዓለም ዋንጫ መድረኮች ቀጠለች። ሻኪራ ባለፉት 20 ዓመታት ከተካሄዱ 5 የዓለም ዋንጫዎች መካከል የሙዚቃ ሥራውን ያልቀረበችው በ2022ቱ የኳታሩ የዓለም ዋንጫ መድረክ ብቻ ነበር። አሁን ደግሞ ይሄንን አማርኛ ጽሑፉን ወደ እንግሊዝኛ እንዴት እንደሚቀይር አሳያችኋለሁ። የአማርኛውን አይታችሁታል። እንግሊዝኛ ኢንተርናሽናል ኮንተንት ለመስራት ደግሞ የተለያዩ ሰዎች የጻፉትን ዶክመንት ይዘን ያንን እንዴት ወደ እንግሊዝኛ መጻፍ እንደምችል አሳያችኋለሁ። ከፈለጋችሁ ይሄንን ኮፒ አድርጋችሁ ጎግል ትራንስሌት ላይ ትራንስሌት ማድረግ ትችላላችሁ። ጎግል ትራንስሌት ትከፍቱና እዚህ ጋር ፔስት ስታደርጉ እዚህ ጋር እንግሊዝኛ ይሰጣችኋል። ይሄንን ይኸውላችሁ፣ ይሄንን ቀጥታ መጠቀም ትችላላችሁ። ካልሆነ ደግሞ በሌላ መንገድ እናንተ በምትችሉት መንገድ ያንን በኤአይም ቢሆን ጀነሬት አድርጋችሁ ከዚህ ውስጥ ይሄንን ወስዳችሁ ለቻት ጂፒቲ ሰጣችሁ አሪፍ ስክሪፕት አሪፍ ኒውስ ስጠኝ ከዚህ አንጻር ብላችሁ ስትሰጡ ያንን ይሰጣችኋል። እኔ አሁን ይሄንን ለማሳየት እንደዚህ ወስዳለሁ። ይሄንን ራሱን እንደ ቅድሙ በጉግል ኤአይ ስቱዲዮ ራሱን ኮፒ አድርጌ ወስጄ እንትን አደርጋለሁ ማለት ነው። ሳውንድ እሰራለሁ። ቮይስ ኦቨር ለመስራት ይሄንን ራሱን ወስጄ ጉግል ኤአይ ላይ እዚህ ጋር ልክ እንደ ቅድሟ ፔስት አደርጋለሁ። ከዛ ምንም አዲስ ነገር የለም ያመጣል ማለት ነው። ሶ ያንን አወርድና ልክ እንደ ቅድሙ ሌላ ፉቴጅ ወይም ለሱ የሚመጥን ፉቴጅ አዘጋጅና ከዛ በተመሳሳይ መልኩ ቪዲዮ ሰራለሁ ማለት ነው። ስለዚህ ይሄንንም ስቴፑ ተመሳሳይ ስለሆነ አውትፑቱን አሁን ቀጥዬ ያሳያችኋለሁ ማለት ነው። አውትፑቱን ይዩና እስቲ አሪፍ ነው አሪፍ አይደለም የሚለውን ኮመንት ላይ አድርጉ፣ ኮመንት ላይ አስቀምጡ። ከዛ እናንተ ሚስ ያደረጋችሁና በደንብ ማወቅ የምትፈልጉትን ደግሞ ስቴፕ እንዴት እንደምትፖስቱ ያለውን ቻሌንጅ ከተደረጋችሁ ኮመንት ላይ ጠይቁኝና ኮመንት ላይ የሚመልስላችሁ ይሆናል። The World Cup has begun. Shakira has once again proven herself to be the queen of music at the World Cup. Shakira's World Cup dance performance at the historic Azteca Stadium was a highlight. The Colombian star has been the star of the show at 4 World Cups, from 2006 to 2026. Of the 5 World Cups in the past 20 years, Shakira has only performed at the 2022 World Cup in Qatar. እንግዲህ የዛሬው ቪዲዮ ይሄንን ይመስላል። በጣም ብዙ ሰው እየገሰገሰ ነው ቻናሉ። በትንሹ አንድ ሰው ፖስቶ 1 ሚሊዮን እና ከዛ በላይ የታየ ቪዲዮ አለ በ24 ሰዓት ውስጥ በአንድ ቀን ውስጥ ማለት ነው። ስለዚህ እናንተም ብትፖስቱ ቢያንስ ከ10 ሺህ ከ20 ሺህ ቪው በላይ ታገኛላችሁ። ከዛ ቻናላችሁ እያደገ ከዓለም ዋንጫ ማለቂያ በፊት ሞኔታይዝ ይሆናል ያ ቻናል። ከዛ በኋላ የተለያዩ ስፖርታዊ ኮንተንቶችን እየሰራችሁ ገንዘብ የምትሰሩበት ቻናል ኖራችሁ ማለት ነው። ስለዚህ ይህንን ቻናል ለማድረግ እንግዲህ ያለውን ስቴፖቹን ነግራችኋለሁ፣ እንዴት ፖስት እንደሚደረግ ዩቲዩብ ላይ ያሉ ስትራቴጂዎቹን ደግሞ ማወቅ ከፈለጋችሁ
ከዚህ በፊት የሰራኋቸው ቪዲዮዎችም አሉ። እንደ አዲስም ማወቅ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ፣ ሌላ ቪዲዮ ሰራለሁ። ቀጣይ ቪዲዮ እስከምንገናኝ ቻናሉን አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮን ላይክ አድርጉ። መልካም ጊዜ ይሁንላችሁ።